የ3 ግራም የ21 ካራት እና የ18 ካራት ወርቅ በፒያሳ የተሰራ ወርቅ ዋጋ በምን ያህል በመሸጥ ላይ ይገኛል የሚለውን መረጃ በአካባቢው ባሉ የወርቅ ቤቶች ጠይቀን መረጃን ይዘንላችሁ መጥተናል። በዋና ከተማችንም ብርት በዚያ ታሪካዊና ሁልጊዜም በንቅናቄ በሚደሰረው የፒያሳ ጎዳናዎች ላይ የሚሰማው የወርቅ አንጥረኞች መዶሻ ድምፅ ዝም ብሎ የብረትና የጥበብ መጋጨት አይደለም። እሱ የኢኮኖሚው የልብ ትርታ፣ የሀብት መለኪያና የብዙዎች ህልም የሚሰላበት ምስጢራዊ ዜማ ነው። ዛሬ ወርቅ መጨበጥ ለውበት ብቻ ሳይሆን ካለው የገበያ መናወጥ የተነሳ የነገን ዋስትና በረቂቅ ጥበብ የመግዛት ያህል ሆኗል። የ3 ግራም ወርቅ ይዞታ ፒያሳና በተለይ በአምባሳደር ሞልማ አካባቢ ባለው የዛሬ ገበያ አዝማሚያና እግሮ ያንን ወርቃማ መሬት ሲረግጥ ሊያውቁት የሚገባውን ወሳኝ ምስጢርን ይዘንላችሁ መጥተናል። እስከ መጨረሻው ድረስ ቪዲዮን ላይክ በማድረግ እንዲሁም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ አብራችሁን ቆዩ። ዛሬ የምንነግራችሁ የ3 ግራም ወርቅ ወቅታዊ የገበያ ዋጋና የወርቅ ዋጋን አዝማሚያ ይሆናል። ተመልካች አድማጮቻችን እንደምታውቁት ከሆነ በመረጃችንም ላይ እያስተዋላችሁት እንደሆነ ከዕለታዊ የጥሬ ወርቅ ዋጋ እጅግ በማሽቆልቆል ላይ ነው የሚገኘው። በፒያሳስ ላይ የወርቅ ዋጋ ልክ እንደ ሰዓት እጅ ተለዋዋጭ ነው። ዋጋው የሚወሰነው በዓለም አቀፉ የአውንስ ዋጋ ነው። በዶላር ምንዛሬ በሀገር ውስጥ ባለው ፍላጎትና አቅርቦት ላይ ተመስርቶ ነው። 3 ግራም ወርቅ ስንል እንደ ካራቱ የጥራት ደረጃው ዋጋው ይለያያል። ለዛሬ የምንነግራችሁ የ3 ግራም ወርቅ በ21 እና በ18 ካራት ነው። እነዚህ የ21 እና የ18 ካራት እጅግ በጣም ተመራጭ የወርቅ አይነቶች ናቸው። በብዛት ለጌጣጌጥ እንደኛ ሀገር የሚመረጠው 21 ካራት ነው። በአሁኑ ወቅት የ1 ግራም የ21 ካራት ወርቅ ምን ያህል ነው? ከፍ ባለ ደረጃ ላይ ይገኛል። 3 ግራም ሲሰላ የፒያሳን ወቅት ገበያ ዋጋ በማነሻ በማድረግ ትልቅ ኢንቨስትመንት ሊኖረው እንደሚችል መቼም ጥርጥር የለውም። ዋጋውን ከመንገሬ በፊት ግን የዋጋው አዝማሚያ ትሬንዱ ምን ይመስላል የሚለውን ስንመለከት ቀደም ብዬ መግቢያው ላይ እንደነገርኳችሁ ምንም እንኳን የጥሬ ወርቅ ዋጋ መቀነስም ቢያሳይ እንኳን የመሸጫ ዋጋ ላይ ግን የመውጣት አዝማሚያ፣ አንዳንዴ ዝቅ ማለት አዝማሚያ፣ አንዳንዴ ከፍ ማለት አዝማሚያ እያሳየ ይገኛል። ለምን ካላችሁ ወርቅ በቀጥታ ከጥሬው ዋጋ ጋር በተያያዘ ብቻ አይደለም ግንኙነቱ፣ በገዢና በሻጭ መካከል ባለ ፍላጎትም ይወሰናል። ሻጮች የገዢዎችን ትሬንድ እጅግ በጣም አጥብቀው ይመለከታሉ። ገዢዎች ፍላጎታቸው በጨመረ ቁጥር የመግዛት፣ ሻጮች ዋጋውን ከፍ የማድረግ አዝማሚያ ያላቸው። አንዳንዴ ገዢዎች ወርቅ ከመግዛት በሚርቁበት ሰዓት ላይ ደግሞ ሻጮች ዋጋውን ዝቅ የማድረግ አዝማሚያ ያላቸው። ስለዚህ እዚህ ጋር መሸወድ አያስፈልግም። ወርቅ ይቀንሳል ማለት የጥሬ ወርቅ ዋጋ ሁሌ በወረደ ቁጥር ወርቅም ዋጋው ዝም ብሎ ይቀንሳል ማለት ሳይሆን አጠቃላይ ዓለም አቀፍ የሆነ የማይክሮ ኢኮኖሚው እንዲሁም ደግሞ የምንዛሬው ለውጦችም እንግዲህ በዚህ ወርቅ ላይ ትልቅ የሆነ ሚናቸውን ይጫወታሉ ማለት ነው። ዛሬ የገዛችሁት ነገ የመጨመር እድሉ እጅግ ሰፊ ነው። ስለዚህ 3 ግራም ወርቅ መግዛት ትንሽ ሊመስላችሁ ይችላል። ለነገር ግን ለረጅም ጊዜ ቁጠባ እጅግ በጣም ትልቅ መሰረት ነው ማለት ነው። ዋጋው የ1 ግራም የ21 ካራት እየተሸጠ የሚገኘው በአማካይ ዋጋ አንድ የሱቅ ዋጋን አይደለም እዚህ ጋር የምነግራችሁ። አማካይ ስላችሁ 4-5 የሆኑ ወርቅ ቤቶች በመዘዋወር ያገኘሁትን መረጃ ነው። በአማካኝ የ21 ካራት የተሰራ ወርቅ ዋጋ በ29,000 እየተሸጠ ነው የሚገኘው። መረጃችን ደግሞ የ3 ግራሙን ስለሆነ 29,000 በ3 ግራም ስትመቱት
በ87,000 አካባቢ እየተሸጠ ይገኛል። እንግዲህ ከ29,000 እስከ 30,000 ነው በግራም አሁን ላይ የባህሬን ወርቅ ወይም የውጭ ወርቆች እየተሸጡ የሚገኙት። እንደ ዲዛይናቸው ከፍም ዝቅም ሊሉ ይችላሉ። የ3 ግራሙ ደግሞ ከ87,000 እስከ 90,000 ባለው እየተሸጠ ይገኛል ማለት ነው። ቀጣይ የ18 ካራቱን እንመለከታለን። ከዛ በፊት ግን ቪዲዮአችንን በመመልከት ቪዲዮአችንን ላይክ ካላደርጋችሁ ላይክ አድርጉ። ለቻናላችንም አዲስ ሆናችሁ ቻናላችንን ሰብስክራይብ ያድርጉልን። በዚህ ቻናል ላይ የወርቅን ዋጋ እየተከታተልን በተለያየ ግራም በተለያየ ካራት ዘውትር ለእናንተ ለማድረስ እጅግ በጣም ጉልበትና ኃይል ይሆንናል። እናንተ ላይክ ስታደርጉ የሌሎች የተደራሽነቱም ከፍ ይልልናል። ስለዚህ የበለጠ ደግሞ እናንተን ለማገልገል እኛንም ታበረታቱን ዘንድ በማክበር እየጋበዝን ወደ 18 ካራቱ የወርቅ ዋጋ እንሄዳለን። ከዛ በፊት ግን ፒያሳ በተለይ እንዲሁም ደግሞ ወደ 4 ኪሎም ወደ አምባሳደር ሞል ከመሄዳችሁ በፊት ማወቅ ያለባችሁ ነገር ምንድን ነው? ሁለቱንም ፒያሳ ምላችሁ አንዳንዴ የ4 ኪሎ አምባሳደር ሞሉንም ጨምሬ ነው። ለምን ቀደም ባሉ ጊዜያቶች የፒያሳ ወርቅ ቤቶች እንዳለ ሽፍት ያደርጉት አሁን ወደ አምባሳደር ሞል 4 ኪሎ ወደሚገኘው ነው። ስለዚህ ፒያሳ ስላችሁ ያንንም ቦታ ጨምሬ እንደሆነ ልብ በሉ። ፒያሳ አሁንም ቢሆን የወርቅ ባህር ናት። ባህር ደግሞ ዋና ለቻለበት ማዕበል ላልቻለበት ደግሞ መስመጫ ነው። በተለይ ማዕበል ሲመጣባችሁ እንዴት መዋኘት እንደምትችሉ ምክርን ጣል እናድርግላችሁ። ጉዞ ፒያሳ ከመድረሱ በፊት እነዚህን ነገሮች አትርሱ። የመጀመሪያው ዕለታዊ መረጃው ምን ይመስላል? የወርቅና የባንክ ምንዛሪ ዋጋ በእያንዳንዱ ጊዜ በየቀኑ ስለሚቀያየር ፒያሳ ከመሄዳችሁ በፊት የዕለቱን የዓለም አቀፍና የሀገር ውስጥ መነሻ ዋጋ አጣርታችሁ መነሳት ግድ ይላችኋል። በዚህም ቻናል ላይ የምንዛሪ መረጃን ሁሌ እንዲያቀርብ ነው የምንገኘው። ስለዚህ ሰብስክራይብ ብታደርጉ ሌላ ጊዜም መረጃ ስንለቅ ይደርሳችኋል ማለት ነው። ሌላው ደግሞ ከዚህ ጋር ባልተናነሰ የካራት ልዩነትንም ብታውቁ እጅግ በጣም ጠቃሚ ነው። የ21 ካራት ምንድን ነው ከ18 ካራት የሚለያየው? 18 ካራት ከ24 ካራት ምንድን ነው የሚለያየው የሚለውን ዋጋውን የጥራቱን ልዩነት ለይታችሁ ተረዱ። ፒያሳና አካባቢው ላይ በብዛት የሚሸጠው የ21 እና የ18 ካራት ነው። ሌላው ደግሞ የእጅ ስራ ሌበር ኮስት የሚለው የምርት ዋጋው የሚሰላው የወርቁ ግራም ሲባዛ በዕለት ዋጋ ነው። ሲደመር የእጅ ስራ ተደርጎ ነው። ሰዎች የሚነግሩት የእጅ ስራ የተካተተበት መሆኑንና አለመሆኑን በግልጽ መለየትም ይኖርባቸዋል። ፒያሳ ስትሄዱ ማድረግ ያለባችሁ ጥንቃቄ ደግሞ የፒያሳን ደጃፍ ስትረግጡ አይኖን ጆሮን ከፍ ማድረግ ብልህነት ነው። በተለይ ጌጣጌጥ ሲገዙ የሚከተለውን ጥንቃቄ በፍጹም አትዘንጉ። ወርቅ ገዢ ከሆናችሁ ከደላላዎች ራቁ። በሱቆች ደጃፍ ላይ ቆመው ወርቅ አሎት ላሳዩት የሚሉ ደላላዎች መሃል ገብተው ዋጋ እንዳይጨምሩ በቀጥታ ወደ ታወቁ ሱቆች አምሩ። የታመነ ሚዛንና ማህተብንም አረጋግጡ። ሌላው ህጋዊ ደረሰኝ አትርሱ። ይህንን ካልኳችሁ በቃል በሌላው ደግሞ ሰፊ ጥንቃቄ የምታደርጉበትን መረጃ ይዤላችሁ ቀርባለሁ። የ18 ካራቱን ስነግራችሁ በ3 ግራም በ72,000 ብር ነው በምሽት ላይ የሚገኘው። ለዛሬ የተሰራ የ3 ግራም ወርቅ ዋጋ መረጃን ይህንን ይመስል ነበረ። እስካሁን በትዕግስት ስለተከታተላችሁን እያመሰገንኩኝ ቻናላችንን በድጋሚ ላስታውሳችሁ፣ አዲስ ከሆናችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉልን። እናመሰግናለን።